ከዛ ውጭ እንግዲህ እነዚህ የመንግስት ኃላፊዎች የሰጡት ፈጥኖ የማውገዝ ሞጣ ላይ የነበረውን ነገር በሁለት መንገድ ሰዎች በተለይ ደግሞ ሚዲያውም ግለሰቦችም በየራሳቸው አመለካከት የመነዘሩት ይገኛሉና እንደዚህ አይነት ፈጥኖ ማውገዝ የሚቻል ቢሆን ኖሮ ከአመት ከሁለት አመት በፊት እንደዛ ማድረግ ቢቻል ምናልባት አሁን ያየናቸው ያሉ ቤተክርስቲያን ላይ ኦርቶዶክሳውያን ላይ የሚደርሱ ጥቃቶችን አሁን መስጊድ ላይ መሰል ጉዳቶችን ማስቆም እንችል ነበር። እስከዛሬ የት ነበር? ቅድምም አንተ አንስተዋል ያንን ነገርና እንደዛ አይነት ነገሮች አሉ። ሰልፉ ላይ ያው ሁለት አይነት መንፈሶችን ያያየን ነው። አንድ ነን የሚል የሆነ ጎራ አለ፣ እንደገና ደግሞ እናፈርሳለን የሚል አላስፈላጊ መፈክሮችን የያዙ ሰልፎችን አይተናል። ለምሳሌ ማንሳት ብንችል መስጊድ አይፈርስም፣ ቤተክርስቲያን አይፈርስም፣ አፍራሾች ግን ይፈርሳሉ የሚሉ መፈክሮችን የያዙ አይተናል። እንደገና ደግሞ ቤተክርስቲያንን አናቃጥልም ምክንያቱም አንድ ቀን መስጊድ ይሆናሉና የሚሉ መፈክር የያዙ በጣም በብዛት ሰልፍ ወጥተው እነዛንም አይተናልና እንግዲህ ሳምንቱ በእነዚህ ቅብብሎች ውስጥ ነው እየተናወጠ ያለው። ከዛም አንፃር ሰፊ ነገር ሰጥተናል። ዲያቆን ታደሰ፣ ዲያቆን ማለደ አንተ ጋር ያለው መረጃ ምንድነው? እንግዲህ ይሄ አሁን የመጣብን ችግር በዚህ ሀገር በተወሰነ መጠን ፖለቲካዊ መልክ ያላቸው በርካታ ችግሮች ሲፈራረቁበት በነበረ ሀገር ውስጥ እየተፈራ የነበረው የሃይማኖት ግጭት እንዳይከሰት በመናን በተለያዩ ቤተ እምነት ተከታዮች መካከል ውጥረቶች እንዳይመጡ ስጋቶች ነበሩ። በርግጥ እንዳይከሰት ብዙ ጥረት ሲያደርጉ የነበሩ በተለያየ መንገድ መንግስትን ጨምሮ ብዙ አካላት ነበሩ። ነገር ግን በጣም ደግሞ የሚፈለግ ስለነበረና የሚፈጥረውም ቀውስ አደገኛ ስለሚሆን ለፖለቲካውም በደም ትርጉም ይሰጣል ብለው ስለሚያስቡ ፖለቲከኞች እንዳሰቡት ወደዛ ውስጥ ያስገቡት ይመስላል የኛን ሀገር የተለያየ እምነት ተከታይ። እንግዲህ እምነት ደግሞ በባህሪው እውነት መናገር የሚፈልግ ነው። መጀመሪያ ነገር እኔ ሙስሊምም ይሁን ክርስቲያንም ይሁን ፈጣሪ አለኝ ብሎ አምኖ ፈጣሪ ሰጠን በሚሉት ትእዛዛት መሰረት የሚኖሩ ተከታዮች ናቸው የየእምነቶቻቸው ብዬ ነው የማስበው። እንዲህ እስከሆነ ድረስ ደግሞ በተቻለ መጠን እውነት እንዳይነገር የሚያስተምር ቤተ እምነት አለ ብዬ አላስብም። ለጊዜው እውነት እንዳይነገር እውነት የሚገለጽበት መንገድ ቢለያይም እውነት ግን እንዳይነገር የሚከለክል ወይም ደግሞ ሐሰት ፈጣሪን ያስደስታል ብሎ ውሸት ፈጣሪን ያስደስታል ብሎ የሚያስተምር እምነት አለ ብዬ አላስብም። ይሄ ክርስትናም እስልምናም አያስተምርም ብዬ ነው የማምነው። ከዚህ የተነሳ የሚፈጠሩ ውጥረቶችና ፖለቲከኞች የሚነዟቸው አደገኛ ነገሮች በተቻለ መጠን ባላቸው ቤተ እምነቶች ባላቸው የሞራል ትምህርት የስነ ምግባር ትምህርት እያረቁ በሚዛን ነገሮቹ ስለሚያዙ ሰላም ለመፍጠር አስተዋጽኦ የማድረግ እድላቸው ሰፊ ይሆናል ቀውስ ከማምጣት ይልቅ የሚል እምነት ነው እኔ የነበረኝ። አሁንም ቢሆን ተስፋ አላጣሁም በዛ ደረጃ። ነገር ግን አሁን እየተፈጠረ የሰፋ የመጣው ነገር ተስፋ ጥለንባቸው የነበሩ አንዳንድ በተለይ በኦርቶዶክሳውያንና በሙስሊሙ ማህበረሰብ መሪዎች መካከል የተጀመሩ ጥረቶች ነበሩ፣ ውይይቶችም ነበሩ። በሁለቱም ቤተ እምነቶች በኩል ያሉ መምህራን የጀመሯቸው ውይይቶች ነገ እንደውም ለሀገር ተስፋ ሁሉ እስከ መስጠት ሰፊ እድል አላቸው ብለን በዚች በውይይት መድረካችን ሁሉ ደጋግመን ስናነሳ ነበረ። በርካቶች የነሱን ሰዎችም እያነሳን ኢቭን ምክር ቤቱንም በማድነቅ ብዙ ምስጋናዎች ሁሉ ስናቀርብ ቆይተናል። ነገር ግን ከዛ ውስጥም ጭምር ካመሰገናቸው ሰዎች ሁሉ ሳይቀር አንዳንድ በጣም ከመስመር የወጡ ቅስቀሳዎች ታይተዋል በማህበራዊ ሚዲያ። ይሄ ነገር እንግዲህ በስሜት ውስጥ በመግባት ወይም ደግሞ በተሳሳቱ መረጃዎች በጣም ተደግፈው ያን አድርገዋል አላደረጉም፣ ይሄ ወደፊት የበለጠ እየጠራ የሚሄድ ነገር ሆኖ በውይይቶቹ ላይ ግን በተወሰነም ደረጃ ቢሆን እኔ ጥላ አጥልቶበታል ብዬ ነው የማስበው። በተለይ ከልኩ በላይ የሆነው ነገር ከልኩ በላይ እንዲጮህ በደንብ መሰራቱ ነገሮች በሚዛን በልክ መያዝ አለመቻላቸው ከእውነት አፈንግጦ
እንዲወጣ የተደረገው ጥረት እኔ በጣም የሚያስተዛዝብ ነው ብዬ አስባለሁኝ። ከመጀመሪያው አንስቶ ዲያቆን ታደሰም ሲናገር በሙስሊም ተከታዮችም ይሁን በሚያምኑባቸው ስፍራዎች የሚደርሱ ጥቃቶች እውነት ለመናገር መወገዝም አለባቸው። ያን ከማድረግ አንጻር የቤተክርስቲያን መምህራንን የቀደማቸው አልነበረም። ይሄ ደግሞ እጅግ በጣም እኔ የሚያስደስት ነበር። እውነት ለመናገር ሁሉም ምላሽ የሰጠበት መንገድ መረጃው እንደተሰማ ምላሽ የሰጠበት መንገድ በውግዘት በፍጹም የሙስሊም ቤተ እምነቶች በዚህ ደረጃ ጥቃት ሊደርስባቸው አይገባም። ምክንያቱም በእኛ ቤተ እምነቶች ላይ በደረሰው ጥቃት አዝነን ሳናበቃ በእነዚህ ደግሞ ወንድሞቻችን ላይ ሌላ ሀዘን እንዲጨመርባቸው አንፈልግም። ምክንያቱም ከመጀመሪያውም ጀምሮ በእኛም ቤተ እምነቶች ላይ የተፈጸሙትን ጥቃቶች ሌላ ዓላማ ያላቸው ወገኖች ፈጸሙት ብለን ነው ደጋግመንም ስንናገር የነበረው። ስለዚህ በእነዚህም በወንድሞቻችን በሙስሊሞች የእምነት ስፍራዎች ላይ የደረሰውን ጥቃት ያው ኃይል ክርስቲያኑን ሊያበሳጭ ሲሰራ የነበረው ኃይል ነው በእነሱም ላይ ያደረሰ ብለን እምናምነው። እኔ አሁንም ድረስ እማምነው ያንን ነው። ይህ ሆኖ ያለ ግን ከጅምሩ ክርስቲያኑ ኢላማ አድርጎ የእስልምናውን ምክር ቤት ለማውገዝ አልተንቀሳቀሰ። ኢላማ አድርጎ የሙስሊም መፍትሄ አፈላላጊ እንበለው ወይም ደግሞ የምክር ቤት አባላት እንበለው ወይም ዑላማዎች ለማውገዝ ወይ ደግሞ ስማቸውን ለማጥፋት አልተንቀሳቀሰ። ክርስቲያኑ በጥቅል ችግሩ የፖለቲከኞች እንደሆነ አውቆ እየለየ ሲያወግዝ የነበረው በሰልፍ እንበለው እንደገናም ደግሞ በማህበራዊ ሚዲያ በተደረጉ ዘመቻዎችም ቢሆን ይሄ እውነት ነው። ስለዚህ ፈጣሪ አለኝ ፈጣሪ ደግሞ በእውነት ነው የሚደሰተው ብሎ የሚያስብ የየትኛውም ቤተ እምነት ሰው ይሄን እውነት ረግጦ መሄድ መቻል አለበት ብዬ አላስብም። ከዚህ ማፈንገጥ ከሞራል ማፈንገጥ ነው። ፈጣሪንም ያስደስታል ብዬ አላስብም። ስለዚህ ክርስቲያኑ ከመስመሩ የማይወጣው አንደኛ ቤተ ክርስቲያን እንደ ተቋም ክርስትናም እንዳስተምህሮ ክርስቲያኖችም ደግሞ እንደ አማኝ ሊከተሉ ስለማይገባ ነው። ከልክ በላይ አጋን ነው መሄድ። ውግዘታችን ከዚህ በፊት ስናቀርብም የነበረው በልኩ ነው። ቅድም ዲያቆን ታደሰ መረጃውን ሲሰጥ ነበር። እጅግ በጣም በሚያሳዝን ደረጃ ነው ቤተክርስቲያን ጉዳት የደረሰባት ባለፈው 1 ዓመት 2 ዓመት። እውነት ለመናገር ማንኛውም ሰው ሆኖ የተፈጠረ ሰው መረጃዎቹ እውነት መሆናቸውን ባረጋገጠበት ልክ እማያዝን አይኖርም፣ እማያወግዝ አይኖርም። ነገር ግን ይህንን በዚህ ልክ ክርስቲያኖች ያዩበትን መንገድ ሙስሊሞች ደግሞ እንዲያዩ ማስተማር የነበረባቸው አንዳንድ ግለሰቦች ከልኩ አሳልፎ እንዲታይ ጸረ ኦርቶዶክስ ቅስቀሳዎች እንዲጀመሩ ሀገራዊ ሰላም እንዲጠፋ ምክንያት ወደሚሆኑ ስራዎች ነው የገቡት። ይሄንን ነው እኔ በእውነት ለመናገር የታዘብኩት። ከዚህ አንጻር የወሰድኩትም ግምገማ በጥቅል ቤተ እምነቶች ላይ የሚደርሱ ቃጠሎችን እንደጠረጠር ነው የፖለቲካ ዓላማ ያላቸው ነገር ግን የእምነት የሃይማኖት ዩኒፎርም የለበሱ ሰዎች እያቀጣጠሉት መሆኑን ነው ግልጽ ማድረግ የሚቻለው። መነሻውም ፖለቲካዊ ፍላጎት መሆኑ ግልጽ እየሆነ ነው። እውነት ለመናገር ማለት ነው ግልጽ እየሆነ ነው የመጣው። የሚደረጉ የክልል ፍትጊያዎች አንዱን ክልል የሙስሊም አድርጎ ማሰብ ኦሮሚያ ክልልን የሙስሊም አድርገው የሚያስቡ ሰዎች አንዳንድ ግለሰቦች ሲጽፉ ያለሁኝ ብዙ ክርስቲያኖች መኖራቸውን በኦሮሚያ ውስጥ ዘንግተው ማለት ነው። አማራ ክልል ብዙ ሙስሊም መኖሩን ዘንግተው የክርስቲያን የሚያደርጉት ወገኖችም አሉ። እንደነዚህ አይነት አካሄዶች ወደ ክልል መንግስታትን ወደ ፉክክር እንዲገቡ እርስ በርስ እንዲፋተጉ ከዛ ውጭ ደግሞ በእነዚህ ክልሎች የሚንቀሳቀሱ ፖለቲከኞችም በዚሁ አሰላለፍ ውስጥ ገብተው ትርምስ እንዲያመጡ ለማድረግ ግፊት ለማሳደር የተደረገ ውጥን ነው ብዬ ነው የማስበው። እንዲያመጣ የሚፈለገውም ፖለቲካዊ ትርፍ ነው። ይሄ እየተደረገ ያለው ነገር እውነተኛ አማኞችን በፍጹም የሚመለከት አይደለም። ከሁሉም ወገን እውነተኛ አማኞችን አይመለከትም። ምንድነው ግን የፖለቲከኞቹ ስልት እንደ ስልትም ሆኖ አሁን በዚህ ዘመን ያለው ፖለቲካ ምንድነው? ድርጊትን ሄደህ በጭካኔ መፈጸም አይደለም፣ ነጥብ የማስጣል አይነት ፖለቲካ ነው እየተካሄደ ያለው። መጀመሪያ ታስቆጣለህ። የአሁኑ ዘመን ፖለቲካ ይሄ ነው። እንግዲህ በቤተ እምነትም ሰዎቹ ገብተው ያደርጉት እንጂ ፖለቲከኞች ስለሆኑ ሊያደርጉ የሚፈልጉት ፕሮቮክ ማድረግ ማስቆጣት ነው። የመጀመሪያው ስራ የሚያስቆጣ ድርጊት ይፈጥራሉ።
የሚያስቆጣ ድርጊት ወይ ክርስቲያኑን የሚያስቆጣ ወይ ደግሞ ሙስሊሙን የሚያስቆጣ ድርጊት እንዲፈጸም ይደረጋል። ከዛ በኋላ ያዘጋጇቸው ሆድ አባባሾች አሉ። እነዛ ሆድ አባባሾች ደግሞ ያንን በተገኘው ሚዲያ ማግለብለብ፣ ማሟሟቅ፣ ማሽቃበጥ ይቀጥላሉ። ይሄ እንደ ስልት የተያዘ ነገር ነው። ከዛ በኋላ አውቀውም ሳያውቁም ደግሞ ተቆጭ የሆኑ ወጣቶች አሉ፣ ተወርዋሪ ሆነው ይወጣሉ እነዚህ ወጣቶች። ከዛ አጠቃላይ ሃይማኖት ተከታዮችን ወደ እሳት መማገድ ነው የተያዘ። ተማጋጅ ደግሞ ቀጥሎ ይመጣል ማለት ነው። ስለዚህ በእንዲህ አይነት ስልት ነው ነገሮቹን ሲያደርጉብን የቆዩት። ፍጹም የተደራጀ ፖለቲካዊ ስራ ነው እየተሰራ ያለው። ከዚህ በኩል እኛ ስናደርግ ከዛ በኩል እናንተ ታደርጋላችሁ ሁሉ ብሎ የሚሰራ ሁሉ ነው ይመስለው እና ይሄን ደግሞ ለማሳየት ምንድን ነው ሁኔታው ተጣርቶ ሁሉ ሳያበቃ የሞጣው ነገሮች ሁሉ እየተጣሩ የክልሉ መንግስት በትኩረት ሄዶ ሁሉ ነገሮቹን በመረጃ አስደግፎ የአካባቢው አስተዳደር ላይ ሁሉ እርምጃ ለመውሰድ ዝቶ ተንደርድሮ እየመጣ ባለበት ሁኔታ ቤተ እምነቶች ትልልቆቹ መሪዎች ሄደው ችግሩን በአይናችን አይተን በደረሰው ጉዳት እናጽናናለን፣ እንደገናም ደግሞ የጉዳታቸውን ልክ ተረድተን ወደ መፍትሄ እንሄዳለን በሚሉበት ሰዓት ከላይ እስከታች ሁሉም ባወገዘበት የሁሉም ቤተ እምነቶች ሰዎች ባወገዙበት ሰዓት እንዴት አድርገው ሰልፍ በየአቅጣጫው እንደሚያደራጁ ሁኔታው ተጣርቶ እንኳን ሳያበቃ ማለት ነው በነዛ ሰልፎች ላይ ምን መፈክር ሁሉ እንደሚወጣ ሲያዘጋጁ የነበሩ ሁሉ ነው ይመስል። በነገራችን ላይ አንድ ነገር አለ። እዚህ አዲስ አበባ ውስጥ ሰልፉ ላይ የሚወጡ መፈክሮች ሁሉ እየተዘጋጁ ከዚህ ከአዲስ አበባ ጭምር ሲላክ ነበር። አንዳንዶቹ አካባቢዎች ጭራሽ እናንተን የጥላቻ የሰልፍ መፈክር አንቀበልም ብለው የራሳቸው ልክ እንደ መርሳ እንደ ወልዳያ አይነቱ የወጣውን በዛ ምክንያት። ስለዚህ በጥቅል እኔ እየተናበቡ የሚሰሩ በክርስቲያን ስም ዩኒፎርም የለበሱ በእስልምና ስም ዩኒፎርም የለበሱ ፖለቲከኞች ከሁለቱም ወገን ያሉ ምዕመናንን ወደ እሳት ለመክተት ሀገሪቱን እሳት ውስጥ ለመክተት ከዛም አልፎ የእምነት ዘር እንዲጠፋ ለማድረግ የሚሰራ ሴራ ነው ብዬ ነው የማስበው። ስለዚህ በአጥቂነት ይሰለፋሉ። ከዛ ወገን በአንዱ ወገን ደግሞ ችግሩ ከተፈጸመ በኋላ በተጠቂው ወገን ደግሞ በተከላካይነት ተሰልፈህ መጫወት ነው። እንደዚህ አይነት ድራማ ነው እየተሰራ ያለው በዚህ ሀገር ላይ። ስለዚህ እኔ 1 2 3 እየተባለ ይሄ ነገር እየሆነ በመጣ ቁጥር ፊት አውራሪዎቹ እነማን እንደሆኑ የበለጠ እየተለየ እንደሚመጣ እኔ እምነት አለኝ። ይሄ ለመንግስትም የሚጠፋዋል ብዬ አላስብም። አማኞችም ግልጽ እየተረዱት ይመጣሉ ብዬ አስባለሁ። ይሄ ነው እየሆነ ያለው። ስለዚህ በአጠቃላይ በዚህ ድርጊት ውስጥ በጣም አክቲቭ ሆነው ፖለቲከኞች በሚመሩት ድርጊት ውስጥ አብረው ደግሞ ያጫፈሩ የሚሄዱ ሌሎች አካላት ሊኖሩ ይችላሉ። ይሄን እድል በመጠቀም ማለት ነው ፖለቲከኞች የጀመሩትን ሰላም የሚሰለቻቸው የስነ ልቦና ችግር ያለባቸው ሰዎች ሊሳተፉበት ይችላሉ። ታካች ሰላም በቃ የሚሰለቸው ሰው ይኖራል። ይሄ የስነ ልቦና ችግር ነው። እንዲህ አይነት ልምምዶችን ባለፉት 2-3 ዓመታትም ስላመጡብን ምንድነው ጸጥ ሲል የማይወድ ሰው ሲረጋጋ የሚታወቅ ሰው አለ እና በእንዲህ አይነት ስነ ልቦና ውስጥ ያሉ ሰዎች ይሳተፉበታል። ጥቅም እናገኛለን ብለው የሚያስቡ ዘራፊዎች ይገቡበታል። ልናተርፍ የምንችለው ሰላም ሲጠፋ ብቻ ነው ብለው የተዘጋጁ ሰዎች አሉ። እነዚህ ይካተቱበታል። የሃይማኖት የበላይነት ተስፈኞች አሉ። እነዚህ ይገቡበታል። ሲያውቁም ሳያውቁም ሃይማኖታቸውን የበላይ በማድረግ የተለየ ነገር ጥቅም እናገኛለን ብለው የሚያስቡ ወገኖችም አብረው ይሳተፉበታል። ሌሎችም የሃይማኖት ነጋዴዎች አብረው ሊሳተፉበት ይችላሉ። እንዲህ እያለ የታሪክ ምርኮኞቹም ምኖቹም ይገቡበታል። እነዚህ ሁሉ እየተዳመሩ ነው አሁን ሀገሪቱ ችግር ውስጥ እየገባች ያለችው። በተለይ ለቅን እና እውነተኛ ሙስሊሞች መረጃ እንዲሆን በተለይ በዚህ 2 ዓመታት ውስጥ በኢትዮጵያ ቤተክርስቲያን ላይ ምንድን ነው የደረሰው የሚለውን ዳታ ባቀርብ ደስ ይለኛል። የተቃጠሉ አቤተክርስቲያናት ጅጅጋ 7፣ ሲዳማና አካባቢው 3፣ ምዕራብ ሐረርጌ 1፣ ምስራቅ ሐረርጌ 2፣ ሰላሌ 1፣ ደቡብ ወሎ 1፣ አጣዬ 1፣ ኢልባቦር 1። በአጠቃላይ እነዚህ ሙሉ ለሙሉ የወደሙት አቤተክርስቲያናት 17 አቤተክርስቲያናት ናቸው። 17 አቤተክርስቲያናት የቤተክርስቲያን ዘረፋና የንዋያተ ቅድሳት ውድመት ቃጠሎ የደረሰባቸው ደግሞ ጅጅጋ 3፣ ሰላሌ 3፣ ሲዳማ 3፣ ቦረዳ 3፣
በቆጂ 1 በድምሩ 13 አብያተ ክርስቲያናት ዘረፋና የንዋያተ ቅድሳት ውድመት ደርሶባቸዋል። የካህናትና የምእመናን ሞት ጅጅጋ 5 ካህናትና ከ50 በላይ ምእመናን፣ ጅማ 5፣ አጣዬ 58፣ ዶዶላ 10፣ አዳማ 5፣ ድሬዳዋ 3፣ ባሌ ሮቤ 5፣ ቦረዳ 3፣ ሐረር 3፣ ኮፈሌ 3፣ ደብረ ዘይት 2፣ ወለቴ 6፣ አርሲ ነገሌ 1፣ መሰላ 1 በድምሩ 158 ካህናትና ምእመናን በአሰቃቂ ሁኔታ ተገለዋል። የተጎዱ ምእመናን ጉዳት አካላቸው ላይ ጉዳት የደረሰባቸው ደደር 15፣ አጣዬ 12፣ ድሬዳዋ 17 በድምሩ 44 ኦርቶዶክሳውያን ጉዳት ደርሷል። የምእመናን ንብረት ቃጠሎና ዘረፋ የተፈጸመባቸው ኦርቶዶክሳዊ በመሆናቸው ብቻ በሃይማኖታቸው ምክንያት ብቻ ንብረታቸውን እንዲያጡ የተደረጉ ባሌ 17፣ ድሬዳዋ 62፣ ምስራቅ ሐረርጌ 83፣ አዳማ 133፣ ዶዶላ 133፣ ምዕራብ ሐረርጌ 51 በድምሩ 417 ኦርቶዶክሳውያን ንብረታቸው ተቃጥሏል፣ ተዘርፏል። የምእመናን መፈናቀል 40 ዓመት 50 ዓመት ከኖሩበት አካባቢ እንዲፈናቀሉ የተደረጉ ዶዶላ 4000፣ ሰበታ 1100፣ ገለልዲ 250፣ ወተር 400፣ ቀርሳ 1000፣ መሰላ 200፣ ድሬዳዋ 400 በድምሩ 6450 ኦርቶዶክሳውያን በሃይማኖታቸው ምክንያት ተፈናቀሉ። አስገድዶ ማስለም 38። እንግዲህ ይሄን ዳታ ያሳየን ማለት ነው። ይሄን ሁሉ ጉድና መከራ ተሸክመን ነው ችግሩን ለማብረድ እየተንቀሳቀሰ ያለ። አሁንም ቢሆን ከዚሁ ዓላማችን ወደ ኋላ የምንልበት ምክንያት የለም። ትምህርታችንም ሰላም ነው። አንገታችን ላይ ያሰርነው መስቀል ሰላም ነው። ስለዚህ ለሰላም ስንል የማናደርገው ነገር የለም። ነገር ግን እኔ ቅንና እውነተኛ ሙስሊሞች ይህን ጉዳይ ተረድተው ዙሪያዎቻቸውና አጠገቦቻቸው ያሉትን አክራሪዎች መልክ ማስያዝ፣ ስርዓት ማስያዝ ይኖርባቸዋል ማለት ነው። በኋላ መፍትሄው ላይ ስንዋይ እንግዲህ መፍትሄውን እንጠቁማለሁ። መልካም እንግዲህ በአሁን ታዴ ካቀረብክልን ዳታም አንጻር ለ4 ለ5 የተደፈሩ እህቶችን፣ እናቶችን፣ ህፃናትን ጨምሮ እሱ ያልተካተተበት ነው። ከዛ ውጭ ግን ሊድኑ በማይችሉበት መንገድ የሞራል ጉዳትም የደረሰባቸው ሊቆጠሩ የማይችሉ በጣም በቁጥር በርካታ የሆኑ ናቸው። ያ መዛ ዳታ ውስጥ የሚካተት ነውና ኦርቶዶክስ ተዋሕዶ እምነት ተከታዮች እስልምናው ላይ ጥቃት ለማድረስ እስልምናውም እምነት ተከታይ ኦርቶዶክሱ ላይ ጥቃት ለማድረስ ምንም አይነት እቅድ እንደሌለው በተለይ ደግሞ ሞጣ አካባቢ አንድ ላይ አድርጎ አንድ ቋንቋ ተናጋሪ ነው፣ ተመሳሳይ ባህል ያለው ነውና እንደዛ አይነት ሴራ እንደማይኖራቸው ራሱ ማህበረሰቡ ተሰብስቦ ሲናገራቸው የነበሩ ኃይለ ቃሎችን ማስታወስ እንችላለንና እነዚህ አሁን ማሌ ያነሳቸው ነገሮች በእርግጥም በየቦታው በተለይ ደግሞ እንደዚህ የተረጋጋ የምንላቸው ቦታ ላይ ይሄድክ ትንኮሳ ማድረግ፣ ህዝቡ እንዲጋጭ ማድረግ እንደዚህ አይነት ነገሮች በእርግጥ የቆዩ ቢሆኑም አሁንም ግን መቆም እንዳልቻሉ የሚያሳይ ነው። እንደውም ሞጣ ላይ ውይይቱ ማህበረሰቡ ሙስሊሙና ህዝበ ክርስቲያኑ ሲወያዩ እንኳን ሰው አልሞተብን ነበረ የብዙዎቹ ድምጽ የነበረው እንኳን ሰው አልሞተ፣ ምክንያቱም ሰው ከሞተ አንመልሰውም፣ ይሄ የወደመውን ንብረት ግን መተካት እንችላለን፣ ችግር የለም፣ በሆነ ክፉ ቀን ይህ አጋጣሚ መጥቶብናል የሚል የጋራ የሆነ ስምምነት ነበራቸው። ማጠቃላይ ሀሳብ የምታነሳው ካለ? አንተም ደጋግመህ እንዳነሳኸው ጉዳዩ በህግ የተያዘ ጉዳይ ነው። እሱ ዝርዝር ውስጥ አንገባ። ህግ አጣርቶ ሚለንን ለመቀበል ዝግጆች ነን። ነገር ግን እኔ 1-3 ነገሮች መደረግ አለባቸው ብዬ ማስባቸውን ለመጠቆም ነው። እኔ ክርስቲያኑም ሆነ ሙስሊሙ ወደ መጽሐፎቹ ይመለስ የሚለው መሰረታዊ ጉዳይ ነው። እንደ መጽሐፍቶቻችን እንዳስተምሯችን መኖር ከቻል በምንም ተአምር አንዳችን ለአንዳችን ስጋት ሆነን የምንታይበት ወይ አንዳችን እንደ ጠላት የምናይበት ምንም ምክንያት የለም። እኔ ከዚህ አንጻር በተለይ የሙስሊም ወንድሞቻችን
እስልምና ጉዳዮች ምክር ቤት መጅሊሱ ከፍተኛ የስልጣን መዋቅራቸው ነው። ሁሉን መወሰን የሚችል ነው። ስለዚህ የነሱን የአባቶቻቸውን ድምፅ ቢሰሙ አክራሪዎቹ አንዱ ስልታቸው ራስ አክራሪዎቹን እንዲሰሙ እንጂ አባቶቻቸውን እንዲሰሙ አይደለም እየገፉ ያሉት ማለት ነው። ስለዚህ እኔ ከአክራሪዎቹ ዞር ብለው አባቶቻቸውን መሪዎቻቸውን ወደ ማዳመጥ ቢመጡ የሚል ነገር አለኝ። ሁለተኛ ከስልጣና ጀምሮ በድርጊቱ የተሳተፉት አካላት በአስቸኳይ ለሕግ መቅረብ አለባቸው። ምንም ጥርጥር የለውም። ይህ ስልጠና በመስጠት ስምሪት በመስጠት ያሉና ድርጊቱ ላይ የተሳተፉ ክርስቲያኖችም ካሉ ሙስሊሞችም ካሉ በአግባቡ መዳኘት አለባቸው የሚል ሀሳብ አለኝ። ሁለተኛ በተለይ ከአዲስ አበባ ሄደው ስልጠናና ስምሪት በሰጡት ጽንፈኞች ላይ ተጠያቂነትን የማስፈን ስራዎች መሰራት አለባቸው። ይሄን የክልሉም የዞኑም የጸጥታ አካላት ተጨባጭነት ያለው መሆኑን ሲናገሩ ይሰማል። ስለዚህ ይሄ እስከሆነ ድረስ እነዚህን አካላት በአግባቡ ወደ ሕግ ወደ ዳኝነት ማምጣት የሚገባው ስራዎች መሰራት አለባቸው። የአማራ ክልላዊ መንግስትም ሆነ የሃይማኖት ተቋማት ጉባኤ እንግዲህ ሄደዋል፣ እዛ ቦታ ላይ አጣርተዋል። ያጣሩትን ግኝት በገለልተኝነት ለህዝቡ በአስቸኳይ ይፋ ማድረግ አለባቸው። ምክንያቱም በቆየ ቁጥር አቢዩዝ የመደረግ ዕድሉ እየሰፋ ነው የሚመጣው። ስለዚህ አገሪቷን ማተራመስ የሚፈልጉ ቤተ እምነቶችን ማናከስ የሚፈልጉ ሰዎች የተሻለ እድል እንዲያገኙ ነው የሚያደርጉት። ስለዚህ የእኛም ጥያቄ የሚሆነው በአስቸኳይ የተጣራው ማጣራት በአግባቡ ጉዳቱን በሚያሳይነት ላይ ግኝቱን ለህዝብ ይፋ ማድረግ ይጠበቅባቸዋል ብዬ ነው ማሰበው። ከዛ ባለፈ ግን እንደ ትላንቱ ሁሉ ዛሬም ሙስሊሙና ክርስቲያኑ አብሮነቱን እንደጠበቀ ይቀጥላል። ጥቂት የራሳቸው የሆነ ፖለቲካዊ አጀንዳና የአክራሪነት ፍላጎት ያላቸው አካላት ሁለቱን ማህበረሰብ ወይም ሁለቱን የቤተ እምነት ተከታዮች በማጫረስ በማጋደል ቁሳዊ ፍላጎታቸውንና ፖለቲካዊ ፍላጎታቸውን ለማሳካት ነው የሚንቀሳቀሱት። ይሄን ኦርቶዶክሳውያኑም ሙስሊሞቹም ተረድተው ከእውነተኛ መሪዎቻቸው ጎን እንዲቆሙ ጥሪ ለማስተላለፍ እንዲረዱት የምንፈልገው በተለይ ሙስሊም ወንድሞቻችን ቤተ ክርስቲያናችን በፍጹም የነሱን ጉዳት እንደማትሻ እንደማትቀበል በማውገዝም እንደምትጸና እንደምትቀድም ነው። ይሄን ፕራክቲካል በተግባር አሳይታለች። ይሄን ሊጋሩ ይገባል፣ ሊረዱም ይገባል። ሁለተኛም ደግሞ ከምንም በላይ አሁን ክርስቲያኖቹ ሌላ ግዴታ ውስጥ እየገቡ ነው። ይሄ ግዴታ ምንድነው? ቤተ እምነቶቻቸውን የራሳቸውን ቤተ ክርስቲያን ከመጠበቅ ሁሉ አልፈው የሙስሊም መስጊዶች ሁሉ የመጠበቅ ግዴታ ውስጥ እየገቡ ነው። ይሄንን ነው አሁን እየታየ ያለ። ምክንያቱም ፈተና ይመጣል እንቸገራለን ብለው ስለሚያስቡ አሁን በአንዳንድ አካባቢዎች ላይ ከተፈጠረውም ጭንቀት አንጻር ሁሉን ነው ለመጠበቅ የሚገደድ። ሙስሊሙም በተመሳሳይ መስጊድ ብቻ ሳይሆን ቤተክርስቲያን እንዲጠብቅ ግዴታ እየሆነበት ነው። ይሄንን መረዳት መቻል አለባቸው እነዚህ ወንድሞቻችን። ሌላው ከምንም በላይ የክርስትና ቅድም ታዲያ አንስቶታል፣ የክርስትና አስተምሮ እሴቶች በፍጹም አይፈቅዱም። ይሄ በየትኛውም ቨርዥን አንድ ክርስቲያን መምህር ይሄን ከዚህ ያፈነገጠ ትምህርት ሊያስተምር አይችልም። ከሆነም ቤተክርስቲያን ታወግዛለች። ግን መረዳት የሚገባው ቤተክርስቲያን ከምንም በላይ ተጨማሪ ጥንቃቄ እንድታደርግ የሚያስገድዷት ምክንያቶች አሉ። አንደኛ ቀጠናው ለሽብር እንቅስቃሴ ምቹ እየሆነ መጥቷል። ምስራቅ አፍሪካ ይሄ ሆርን አፍሪካ የምንለው ለሽብር እንቅስቃሴ ሰበብ የሚፈልግ አካባቢ ነው። ሰበብ የሚፈልግ ነው። በቀጥታ እንደ ልብ መፈንጨት ስላልቻለ የአልሸባብም ሆነ የአይኤስ እንቅስቃሴ ሆድ የባሰው ማህበረሰብ እንዲፈጠር ይፈልጋል። ይሄ ፈርታይል ግራውንድ ማምጣት ነው። ለሽብር እንቅስቃሴ ምቹ የሆነ ማህበረሰብ የሚፈጠር ነው። ስለዚህ መስጊድ እያቃጠልክ በእምነት ላይ መጣ እያልክ ሙስሊሙን አማኝ ሆድ እንዲብሰው እስካደረግከው ድረስ ለነዚህ ጽንፈኛ አሸባሪዎች ምቹ ሁኔታ እንዲፈጠር እድል ስለዚህ ይህን ስለምትረዳ ቤተ ክርስቲያን ለእንዲህ አይነት
እንቅስቃሴዎች በር እንዲከፈት አትፈልግም። አብራ ነው ከሙስሊሞች ጋር ጥቃቶቻቸውን የምታወግዘው። ሌላው ቤተክርስቲያን አሁን ያለችበትን አንጻራዊ ነጻነት ጠብቃ መሄድ ትፈልጋለች። አባቶቻችን ተለያይተው ነበረ። አሁን ተስማምተው ታርቀው ሲኖዶስ አንድነቱን ጠብቆ እንዲሄድ እየተሰራ ያለበት ተስፋም እየታየ የመጣበት ሁኔታ ስለሆነ በእንዲህ አይነት ሁኔታ ውስጥ ከፖለቲካ ጫና አንጻር በማንም በአባቶቻችንም ሆነ በቤተክርስቲያን መካከል ልዩነቶች እንዲመጡ አትፈልግም። ስለዚህ በጥንቃቄ ሰላምና ነጻነቷን ይዛ መቀጠል ነው የምትፈልገው። ከዚህ አንጻር እንዲህ አይነት ነገሮች እንዳይደርሱባት ትፈልጋለች። ሌላው በዚህ ምክንያት ምንድነው ፖለቲካዊ ፍላጎት ኖሯቸው ሊጠቀሙብን የሚፈልጉ አካላትም ሊኖሩ እንደሚችሉ ስለሚጠረጠር በጥንቃቄ ነው ነገሮቹን ቤተክርስቲያን መምራት የምትፈልገው። ከመንግስትም ጋር ተናባ ለመስራት ጥረት እያደረገች ያለችው ከዛ አንጻር። ስለዚህ በዚህ ድርጊት ተሳትፈው የሚገኙ በክርስትና ስም ያሉ ሰዎችም ካሉ ቀድመም እንደተናገረው ታዴ አሳልፎ እስከ መስጠት ከለላ የሚባል ነገር የመስጠት ፍላጎት እንደሌላት መታወቅ መቻል አለብን። ከዚህም በላይኛ ብዙ ሌሎች የምንሰራቸው የቤት ስራዎች አሉብን። የውስጥ የራሳችን የቤት ስራዎች አሉ። ሙስሊሞችን ለማሳደድ አስተምሯችን ብቻ አይደለም፣ ሁኔታውም ጊዜውም የሚፈቅድ አይደለም። እኛ ብዙ የቤት ስራዎች ያሉባት ቤተክርስቲያን ነች። አስተዳደሯን ማዘመን ትፈልጋለች ቤተክርስቲያን። ሙስናና የስነ ምግባር ግድፈቶች እንዳይታዩ በአስተዳደሯ ለመስራት ትፈልጋለች። የስብከተ ወንጌል ማስፋፋት ስራዎቹን ማጠናከር ነው የምትፈልገው። ለዚህ ነው ጊዜ ማግኘት የምትፈልገው እንጂ ሙስሊም ወንድሞቻችንን እንዲያዝኑ በሚያደርግ ስራ ውስጥ የማሳተፍ ዓላማ ፈጽሞ ሊኖራት አይችልም። ይሄንን ነው እኔ እንዲረዱን የፈለኩት። ሞጣ አካባቢ እንግዲህ የሙስሊሙ ማህበረሰብና ህዝበ ክርስቲያኑ በነበራቸው ውይይት ቤተክርስቲያንን የሚያቃጥል ሙስሊም እሱ ስለ እውነት ሙስሊም ሊባል አይችልም። መስጊድን የሚያቃጥል ክርስቲያን ደግሞ እሱ ስለ እውነት ክርስቲያን ሊባል አይችልም የሚል ተደጋጋሚ ድምጽ ነው ሲሰማ የነበረውና እንግዲህ ዛሬ በዚህ መንገድ ከእናንተ ጋር ቆይታ አድርገናል። ሳምንት በሌሎች ጉዳዮች ተመልሰን እንመጣለን። ዲያቆን ታደሰ ወርቁ እንዲሁም ዲያቆን ማለደዋ ሲሆንና ሙሉዬ ምስጋናው ከእናንተ ጋር ቆይታ አድርገናል። እናንተም ከኛ ጋር ስለነበራችሁ ቆይታ በእግዚአብሔር ስም እናመሰግናለን። እስከ ሳምንት ቸርን ሰንብት።